ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ ሰበር ዜና ተሰምቷል ጠቅላይ ሚኒስትር ዶክተር አብይ አህመድ ጎንደር የፋኖች ምሽግ ድረስ ዘልቀው በመግባት ታሪክ ሰርተዋል ታሪኩ ይታያል እንዲሁም ለጎንደሮች ታላቅ መልእክት አስተላልፈዋል እናንተ ጎንደሮች አሉና አልጨርሰውም ቪዲዮውን ሙሉውን ስትከታተሉት ተሰሙታላችሁ እንዲሁም ጠቅላይ ሚኒስትር ዶክተር አብይ አህመድ የጎንደሬዎች አማች ነኝ እኔ ዘረኛ አይደለሁም ጎንደሪቷን አግብቻለሁ ሲሉም ተደምጠዋል እሱንም ተሰሙታላችሁ በስከመጨረሻም ክቡራን አድማጭ ተመልካቾቻችን ጠቅላይ ሚኒስትር ዶክተር አብይ አህመድ ለቀዳማዊት እመቤት ለክብርት ባለቤታቸው ማለት ነው አንድ ታላቅ ሰርፕራይዝ እንኳን ደስ አለሽ ሲሉ ጎንደር ላይ አብስረዋታል ምን ይሆን ለምንድነው ምን ተገንቶ ነው እንኳን ደስ አለሽ ያሏት ይህንንም ተሰሙታላችሁ አብራችሁን ቆዩ ክቡራን አድማጭ ተመልካቾቻችን Ethiopian Prime Minister Abiy Ahmed made a high-profile visit to Gondar City in the Amhara region on Friday, personally reviewing the Megich Irrigation Development Project and touring historic sites in a bold demonstration of federal authority that directly counters claims by Fano militants that they control large parts of the region. The Prime Minister's unhindered travel to the heart of Amhara, a region that has seen intense fighting between federal forces and the Fano insurgency for over 2 years, decisively debunks narratives pushed by Fano leaders and some diaspora activists that the militia holds sway over Gondar and surrounding areas. ንግግሬን ከመጀመሪያ በፊት ለመላው የጎንደር ከተማ ህዝብ ለክልሉ ህዝብ እና ለክልሉ አመራሮች የዚህ ታላቅ ታሪክ አካል ለመሆን ድጋሚ እድል ስለሰጣችሁኝ እጅግ አድርጌ አመሰግናለሁ። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። የመጀመሪያው እድል ክብርት ናት፣ ሁለተኛው እድል ነው ማለት ነው። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። ሁላችን እድሜያችን ከፍ እያለ በሄደ ቁጥር መለስ ብለን እድገታችን፣ አስተዳደጋችንን፣ ጎረቤቶቻችንን በማስታወሻ በፎቶ እናስታውሳለን። ኋላውን ማስታወስ የሁሉ ሰው ተፈጥሯዊ ልማድ ነው። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተመንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ
የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ታሪክ ይደገም እንደሆን አውራው የጅማሮ ስራው ራሱን በወለደው ልክ በቅርብ ርቀት ያሉ ከባቢዎች አራዳም እንደቀደመ እንደ መርካቶ ራሱን ዳግም ወልዶ፣ ጃንተከልም ራሱን ወልዶ፣ ቆባስጥልም ራሱን ወልዶ ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። ከአዘዞ ጀምሮ እስከ ፒያሳ የተጀመረው የኮሪደር ስራ ጎንደር ዳግም ለመወለድ እያማጠች እንደሆነ ያሳያል። ግን ይህ ምጥ ሙያተኛ ይፈልጋል። ይህ ምጥ ሐኪም ይፈልጋል። አሁን ባለበት ከቀረ ይጨነግፋል፣ አይወለድም። ደግፈን አግዘን እንዲወለድ ካደረግነው ግን ልክ በፋሲል ቅጥረ ግቢ እንደሚታየው ያለው ውበት በመላ ጎንደር ከተማ ውስጥ ሊታይ ይችላል። ለዚህም እናንተ ጎንደሬዎች በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን፣ ይህንን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች፣ የአዋቂዎች፣ የአስተዋዮች፣ የጥበበኞች ልምምድ ነው። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ አገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል በአድናቆት የነገሩኝ ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገብም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች፣ ባለቤቶች ከአንድ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ፣ ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይህ እድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን
የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራላችሁ ፈልጋለሁ። በመጨረሻም ክብርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ሕዝብም ይህንን ታላቅ ዕድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ ምስጋና እያቀረብኩ ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች ያላችሁ ሰብሰብ ብላችሁ ጎንደርን ዳግም ውለዱት። ጎንደር አሁን ካልተሰራ ይረፍዳል። Security sources told CNN that the visit proceeded without incident, with Ethiopian National Defense Force (ENDF) units providing seamless protection throughout. During the trip, Abiy inspected the Megich Pump Irrigation Scheme, a flagship agricultural project spanning 870 hectares and designed to bring 17,000 hectares under modern irrigation once fully operational. The Prime Minister highlighted the successful completion of the river diversion phase, stating that the dam's impending finish will significantly enhance the area's agricultural productivity. Abiy also evaluated ongoing renovations at the UNESCO World Heritage-listed Fasil Gebi, commonly known as Fasilides Castle or Royal Enclosure, praising the transformative work. Gondar is not merely renewed, it is born again, the Prime Minister declared during remarks at the site, emphasizing that the historic city has been reborn as a modern tourism and economic hub rather than simply restored to its past glory. The visit comes as federal troops have regained control of all major urban centers in Amhara following a renewed military offensive launched in August 2025. Independent analysts note that while Fano retains influence in some rural pockets, Gondar, Amhara's largest city and a strategic stronghold, has remained firmly under government administration, with airports, highways, and public institutions functioning normally. Rights groups have accused both sides of atrocities in the conflict, but Abiy's ability to conduct a public daylight inspection tour, complete with media access, underscores the Ethiopian government's upper hand in the region's urban centers. Today's activities in Gondar show that peace and development are taking root where misinformation once claimed chaos, Abiy wrote on X, in an apparent rebuke to Fano-aligned social media accounts that have repeatedly alleged the city is liberated or under malicious siege. The Megich project is part of Abiy's broader wheat revolution, an irrigation push aimed at making Ethiopia food secure and a net grain exporter. Similar initiatives, including the Welmel River Dam inaugurated last month, have already boosted summer harvests nationwide. Critics abroad have questioned the sustainability of such megaprojects amid Ethiopia's economic challenges. But on the ground in Gondar, residents interviewed by CNN expressed optimism. The Prime Minister walking freely here proves Fano's claims are empty, said local trader Alemyayu Tadesse. We want development, not war. As Abiy departed Gondar for Addis Ababa, his office announced plans for accelerated completion of both the Megich Dam and corridor projects linking Gondar to Bayar Dar and the Gorgora ecotourism site, further signaling that the government, not the militia, dictates the pace of progress in Amhara. እንግዲህ ክቡራን አድማጭ ተመልካቾቻችን እንዳያችሁት እንደተመለከታችሁት እንደሰማችሁት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በድፍረት ብቻ ሳይሆን በነጻነት ነው ጎንደርን ጎብኝተው ስራቸውንም ሰርተው የተመለሱት። የዲያስፖራው ክንፍ ቁጭ ብሎ በማያውቃትና ባላያት ሀገር ወሬውን ሲቀድ ይውላል። ጎንደር በከፊል 90% የሚሆነው በፋኖ ቁጥጥር ስር ነው። ማንም መግባት መውጣት አይችልም። የብልጽግና አመራር አንድም ሂዶ ስራ መስራት አይችልም ሲሉ ተደምጠው ነበር። ይሁን እንጂ ጠቅላይ ሚኒስትሩ በቀጥታ ጎንደር ላይ ዛሬ ሙሉ ስራቸውን ኦፊሻል የሆነ ሀገር የጣለችባቸውን አደራም ስራቸውን ሰርተው ተመልሰዋል። ጠቅላይ ሚኒስትሩ ሌላ ታሪክም ሰርተዋል። ጎንደር ሁለተኛ እድል ሰጠችኝ አሉ። መጀመሪያ ቀዳማዊትን ሰጡኝ፣ የጎንደሮች አማች እንደሆን ፈቀዱልኝ ነው። እኔም ብረት መዝጊያ አማች ሆንኳቸው ነው። አዎ ጎንደሮች እጅግ በጣም እድለኞች ናቸው። ብረት መዝጊያ የሆነ አማች አግኝተዋል። ቆንጆ ሽንጠሎ ጋር የወለዱ እንደሆን ታመጣለች አማች ብረት መዝጊያ የሚሆን
ማለት ይሄ ነው። ክቡራን አድማጭ ተመልካቾቻችን ሁኔታው እጅግ በጣም ስላስገረመን ነው። በመሀልም ስሜታችንም ስለመጣ ነው የሳቅ ነው። ክቡራን አድማጭ ተመልካቾቻችን እናም ጎንደሮች ብረት መዝጊያ አማች በትክክል የተዘፈነውን መሬት ላይ ተግባራዊ አድርገው ብረት መዝጊያ አማች አግኝተዋል። የሀገር መሪ የሚሆን ሀገርን የሚያሻግር የሚያኮራ ባልና ሚስት እንግዲህ አንድ አምሳል አንድ አካል ናቸው ይላል። አሁን ኢትዮጵያን የምትመራት እኮ ጎንደሬዎች ኢትዮጵያዊት ናት ማለት ነው። ጎንደሬዎች ሀገር እያስተዳደሩ ነው። ጎንደሬዎች ሀገር እየመሩ ነው ማለት ነው። ስለዚህ ኢትዮጵያን የሚያስተዳድራት አሁንም የአንድ ብሔር የአንድ አካባቢ ሰው ብቻ ሳይሆን በመላው ኢትዮጵያ ውክልና ያለው ነው ማለት ይቻላል። በትውልድም በመጋባትም በመዋለድም ጠቅላይ ሚኒስትር ዶክተር አብይ አህመድ በትውልድ ኢትዮጵያዊ ነው። ዝቅ ካልን ደግሞ ያው ጎንደሪቱን አግብቶ ተዛምዷል ተዋልዷል ማለት ነው። እንደዚህ አይነት አማች ነው ጎንደሬዎች የቀናቸው። እንደ ጎንደሬዎች የታደለ የለም በእውነት። ቀዳማዊት ዝናሽ ታያቸውም በዚህ ቦታ በመገኘትሽ ክብርት ባለቤቴ እንኳን ደስ አለሽ፣ ምኞትሽ ለዘላለም ስታስቡ የነበረው ጎንደር ለምታ አድጋ በልጽጋ ማየት ነበር። ይሄው የተሰሩት ልማቶች እጅግ እጹብ ድንቅ ናቸው። ለዘመናት ተዘግቶ የነበረው የፋሲል ቤተ መንግስት የሚገባበት አልነበረም። የሸረሪት ድር አዝግቶበት ነበር። ጣራዎችም ፈርሰው ነበር። ግድግዳዎችም ከለራቸው ቀይሮ ነበር። ይኸው ታድሰው ጎንደርም እናትዋ ጎንደር የምትባለው አዲስ ሁና አሳየውሽ። ለቤተሰቦችሽ፣ ለወንድሞችሽ፣ ለወገኖችሽ፣ ለሀገርሽ ኩራት ሆንኩሽ፣ ብረት መዝጊያ አማች አመጣሽላቸው ሲሉ ነው እንግዲህ ጠቅላይ ሚኒስትር ዛሬ በጎንደሬዎችን አስደምመዋቸው የዋሉት። እጅግ በጣም የሚገርም ነበር። ክቡራን አድማጭ ተመልካቾቻችን፣ ሌላው እንግዲህ የመገጭ የሚባል አንድ ትልቅ የጎንደርን ሕዝብ ሊያረሰርስ የሚችልና በመስኖም ጎንደርን ሊያሳድግ የሚችል በተለይ በግብርናው ዘርፍ ትልቅ እምርታ ያለው አንድ ታላቅ የመስኖ ፕሮጀክትም በጎንደር ተመርቋል በዛሬው ዕለት ማለት ነው። ክቡራን አድማጭ ተመልካቾቻችን በርካታ ልማት ነው ያለው። ይህ ሰው የሚሰራው ስራ እጅግ በጣም የሚገርም ነው። ከዚህ ሰው ጎን አለመቆም ግን አንዳንዴ ይሄ ብላይንድነስ የሚባለው የአይን ብላይንድነስ ሳይሆን የአይምሮ ብላይንድነስ እጅግ በጣም የሚከብደው እሱ ነው። አይነ ስውር በአይን መታወር ሳይሆን የአይምሮ መታወር እጅግ በጣም ከባድ ነውና ይህ ሰው የሚሰራቸው ስራዎች የሚበረታቱን ብቻ ሳይሆን ኢትዮጵያን የሚያሻግሩ እጅግ በጣም ደስ የሚሉ ብቻም ሳይሆን ለኢትዮጵያ ለልጅ ልጅና ለትውልድ የሚተርፉ ስራዎች ናቸው። በጎንደር የተመለከትነው ያየነው ይህን ነው። ክቡራን አድማጭ ተመልካቾቻችን በተለይ ጠቅላይ ሚኒስትር ያደረጉት ንግግር እጅግ በጣም የሚገርም ነበር። እኛ አማራ ክልል እኮ እናንተ ስትፈቅዱልን ነው የምንገባው አሉ። የእናንተ ነው ክልሉ ማለት እኮ ነው። ብቻ እናንተ ከትጥቅ ትግል ውጡ እንጂ ታጥቀን እንታገል አትበሉ እንጂ በሰላማዊ መንገድ ብትመጡ አማራ ክልልን ማስተዳደር ይቻላል እንደማለት እኮ ነው። ይሄ እኮ ሌላ እኮ ትርጉም የለውም እኮ። እኛ ስትፈቅዱልን ነው እንጂ የምንመጣው፣ ክልሉ የራሳችሁ ነው፣ እኛ ጣልቃ አንገባም። እውነት ነው ጠቅላይ ሚኒስትሩ የተናገሩት ይህንን ነበር። ክቡራን አድማጭ ተመልካቾቻችን እንግዲህ የእናንተን ሀሳብ ኮሜንት፣ አስተያየት ደግሞ እውነት ጎንደሬዎች ብረት መዝጊያ የሚሆን አማች ወጥቶላቸዋል ወይ የሚለውን እስኪ በኮሜንት ጻፉልን። እስኪ ይሄ ኮሜንት ላይ ልዩ ልዩ ሽልማት የሚያስገኝ ኮሜንት ሆኖ የዓመቱ ምርጥ ኮሜንት ሆኖ ይቀመጣል። ክሬቲቪቲ የተሞላበት ፈጠራ የተሞላበት ኮሜንት ለሚጽፍ ደግሞ እኛ ስታር ምልክት እንሰጣለን።